አሰላም አለይኩም ያ ጀማ እንደምን አላችሁልኝ ወገኖቼ? የጌታ ኢየሱስ ክርስቶስ ስም የከበረ ሰላምታ አቀርብላችኋለሁ። ለሙስሊም ወገኖቼ አንድ ጥያቄ አለኝ። ይህም ጥያቄ መሰረት የሚያደርገው በአቡበከር ንግግር ላይ ነው። የሙሐመድ ቀኝ እጅ የነበረው አቡበከር እንዲህ ብለው በሳሂህ ሐዲት ላይ እንዲህ ብለው ተናግረዋል። ኢፍ አይ ሃድ ዋን ፉት ኢን ፓራዳይስ፣ አንድ እግሬን እንኳን ወደ ገነት አስገብቼ ሌላው ወደኋላ ቢቀር፣ አይ ውድ ስቲል ፊር አላህስ ዲሰፕሽን፣ እስካሁንም ድረስ የአላህን አታላይነት እፈራለኋል። የአላህን አታላይነት ከመፍራት ወደኋላ አልልም። ብገባ እንኳን እግሬ እንኳን ቢገባ ለምን ተመለስ፣ ያስገባትን እግር አውጣት ይለኛል ብሎ ነው ማለት ነው። እና ምን አለ? አንድ እግሬ ወደ ጀና ገብቶ ሌላው አካሌ ገና ወደኋላ ቢሆን፣ አሁንም ቢሆን እስከዛች ሰዓት እንኳን የአላህን አታላይነት የአላህን አጭበርባሪነት እፈራለሁ። አልማኪር ማኪር ነው። ማኪር ማለት አታላይ ማለት ነው። አልማኪር ማለት ደግሞ ኸይሩል ማክሪን ማለት ደግሞ የአታላዮች ቁንጮ ማለት ነው። ይህም ደግሞ የት ላይ እናገኘዋለን? ቁርአን 3:54 ወይም ደግሞ ሱረቱ አልኢምራን እንደዚህ ሚል እናገኛለን። ወመከረ አላሁ ወአላሁ ኸይሩል ማኪሪን። አታላዮች ሊያጭበረብሩት ተነሱ፣ አላህም አጭበረበራቸው። አላህ የአጭበርባሪዎች ሁሉ ቁንጮ ነውና ይላል። ስለዚህ እንዴት ነው እናንተ አቡበከር ይህን የመሰለ ጥርጣሬ ካለው እንዴት እናንተ ሙስሊሞች ታምኑታላችሁ? ወገኖች ከአቡበከር እናንተ ተሽላችሁ ነው? ከአቡበከር ከሙሐመድ ቀኝ እጅ ከነበረው ከአቡበከር እናንተ ተሽላችሁ ነው ወይ? እናንተ ጽድቅ ኑሯችሁ ነው ወይ? እናንተ በአላህ ፊት አላህን የተማመናችሁት? እሱ አላምነውም አለ። እናንተ ለምንድን ነው? ሀቢቤ ሰርች አድርጉ። የአቡበከር ምንድን ነው? ጥቅሱን አስቀምጠላችኋለሁ። ኢፍ አይ ሃድ ዋን ፉት ኢን ፓራዳይስ I would still fear Allah's deception. Abu Bakr, Islam City. You're going to take you Islam City and they try to explain it. ምንድነው ምክንያቱም ሰው ራሱን ሀምብል ማድረግ አለበት። ራሱን በቃ በአላህ ነው ወሳኙ፣ አላህ ነው ማለት ነው። እና ደግሞ መጽሐፍ ቅዱስን ባነብላችሁ እንትን አትሉም። እንግዲህ አላህ እንደዛ ከሆነ አላህ ያን ያህል ታማኝነት ከሌለው፣ አላህ አስፈሪ ከሆነ፣ አላህ አጭበርባሪ ከሆነ ህይወት ወዳለው ወደ ኢየሱስ ኑ። ኢየሱስ ደግሞ እንዲህ ይላችኋል። ጌታ ኢየሱስ እንዲህ ይላል። ኢየሱስም ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ኢየሱስም ምን አለ? ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ ወደ ኢየሱስ የመጣችሁ ሙስሊም ሴቶችና ወንዶች ወገኖች እንኳን ደስ አላችሁ በማለት ይህንን እንድታጠኑት እንድትመለከቱት፣ ያመለጣችሁበትን እያያችሁ ዋው ኢየሱስ ወይ ክበር፣ ከዛ ጨለማ ነው ለካ ከእስልምና ጨለማ ያወጣኸኝ ብላችሁ በኢየሱስ ራሳችሁ ደስ እንዲላችሁ። ኢየሱስም ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ? ይህን ታምኛለሽ? ይህን ታምናላችሁ? ይህን ካመናችሁ ኢየሱስ ሕያው ነው። ክብር ለእግዚአብሔር ለአምላካችን ይሁን። በሌላ ፕሮግራም እስክንገናኝ ማአሰላማ ሀቢቢ።
እና ጥያቄ ካላችሁ ጥያቄዎቻችሁንም ልናስተናግድ አለን። ኢየሱስ እውነት፣ መንገድ፣ ህይወት ነው። የሱዋ አልመሲህ ወረብል አርባብ መለኮል ምሉክ የሱዋ አልመሲህ ኢየሱስ ክርስቶስ የነገስታት ንጉሥ የጌቶች ጌታ ነው። መድኃኒታችንም እሱ ብቻ ነው። ከሱ ውጭ ሌላ የለም። አላህ አያድንም፣ ሙሐመድ አያድንም፣ ጥቁር ድንጋይ አያድንም። ምንም ቢሆን ምንም፣ ዘምዘም ዋተር አያድንም፣ የዘምዘም ውሃ አያድንም። የሚያድን የለም፣ ኢየሱስ ብቻ ነው የምንለው። ደህና ሁኑልኝ ባይ